ማን ያሸንፋል? ያሸናፊዎች ብቻ አሁን ጀምራል። ናሁም በየነ ነኝ። በቅድሚያ እንግዶቼ እንዲሁም ታዳሚዎች እዚህ ድረስ ስለመጣችሁ ከልብ አመሰግናለሁ። ሁሌም እንደምናደርገው ስምና ሙያ እንተዋወቅ። ዲዛይነርና ድምጻዊ ትግስት ጋሪ። እሺ አንቺ? ቤዛዊ ጸጋዬ የመንግስት ሰራተኛ። ቤዛዊ ጸጋዬ። እሺ ድምጻዊና መምህር ዮናስ ግዛው። ነጋዴ ልጅ አዲስ ጥሩ ቀለም። ነጋዴ ልጅ አዲስ ጥሩ ቀለም። ያያትን ስም እንፈልጎ። አምሳሉ አረፍተ ነገር። የቡድን ስም መረጣችሁ? አሁኛ ሴቶች ስለሆነ ሴቶቹ ብለናል። ሴቶቹ። እሺ አድዋ ብለናል። አድዋ በአድዋና በሴቶቹ መካከል የሚደረገው የማን ያሸንፋል ጨዋታ አሁን ይጀምራል። እንዴት እናርገው? ከማን እንጀምር? ከጥንት አባቶቻችን ከዘመቱት እናርገው ወይስ ከሴቶቹ? ሌዲስ ፈርስት በሚል ነው። እሺ ቲጂ፣ ሳጥኑን ከመምረጣችሁ በፊት እኔ ያነብላችኋለሁ። ምት፣ መሸምለል፣ አስረዘመ፣ ተደራሲ፣ በመልክና ጨረቃ ናቸው። ሴቶቹ የትኛው ሳጥን ተመረጠ? ምት ይሁን። እነዚህ 7 ልባችንን የሚያቆሙ ነገሮች መመታት፣ መገረፍ። እሱ ምን ይባላል? ሌላኛው መቀጥቀጥ። ሲገርፉ ቤተሰቦቻችን ምን አደረጉን ነው የምንለው? ቀጡ፣ መቀጥቀጥ። እሱ አካባቢ እና ምን እንለዋለን? መደብደብ። ኖ እንደዛው እንዳለ። እሺ ሰው ሲሄድ ወደ እግዚአብሔር ሞተ። መድከም፣ መሸምገል። እዛው ጋር ማርጀት፣ እርጅና። አይዋ ሮብሮብ እናይ ነበረ በቲቪ ድራማ። በየወሩ ከፍለን ነው የምንኖረው። የቤት ኪራይ። ሴቶቹ በቤት ኪራይ ልባቸው ቀጥ ብሎ ቆሙ። አሪፍ ጅማሬ ይመስላል። ወዲያው ነው የመለሰችው። ብዙም አገዱ አልፈጀም። በወር ለቤት ኪራይ ሴቶቹ ከ7 4 አምጥተዋል። 4 አሪፍ ጅማሬ ነው። ዋድዋ የትኛው ሳጥን ተመረጠ? እንግዲህ እስቲ አስረዘመ አለኛ። እነዚህ 7 የሚቀጠሉ ነገሮች አድዋዎች ሰዓታቸውን ተጠቀሙ። ከፖል ላይ የሚቀጠል ወይ ምን ያዘኝ ነው የምትለው? እንዲህ ሲና ኤሌክትሪክ። ቁጭ ብለን የምንማረው ነው። መማር ምን ይባላል? ሌላ ስሙ መማር፣ መጻፍ ወይ እሺ ከአንድ ጀምሮ እስከ መጨረሻ የምንሄድበት ከሽምግልና ምን ይባላል? 3 እድሜ። ኦኬ የሚዘራ ነው። ጤፍ። ይሄ ለምሳሌ የሆነ እንዲህ የምታደርገው ነገር ዘር ነው። ኦኬ ዘር መልሷል። የትኛው አስቸጋሪው ነው? አይ ቀላል ነው። አክቹሊ ለማስረዳት ሞክሬያለሁ። አለመግባባት ነው። ከአንድ ጀምረን እስከምናረጅበት 3 ነው ያለው። ምን ነበር መልሱ? እድሜ። ኮሜዲያኖቹን የትኛው ከበደ? ተስፋዬ ካሳ ገብቶኛል። ተስፋዬ ካሳ በጣም ትልቅ ኮሜዲያን ነበር። እስካሁን የተካውም ሲል ብሎም አንድ ቀልዱ ትዝ ይለኛል። የጎዳና ልጆችን ኢንተርቪው ያደረጓቸው አሉና አንደኛውን ይጠይቁታል። አንተ ምን ሆነ ነው ከቤት የወጣው? እኔ ከእናቴ ጋር ተጣልቼ። አንተስ? እኔ ከወንድሜ ጋር ተጣልቼ። ከዛ አንደኛው ልጅ ጋር ደረሰ። አንተስ ምን ሆነ ነው የወጣው ሲል ስጋ ውጭ ያለ። እንዴት ሲባል የበዓል ቀን ሲበላ አባቴ አኝኮ ለእናቴ ሰጣት፣ እናቴ አኝካ ለእኔ ስትሰጥ ሲስተር ጋር ሳይደርስ ዋጥኩት ከቤት ተባለ። አንጋፋ ትልቅ ኮሜዲያን ነው ተስፋዬ ካሳ። በቃ ብሬውቱ አለ ይወጣች ያስታውቃል። ድምፁ ራሱ ውጦ ተባረረ። ሰዓት ቢኖር ኖሮ የመጨረሻውን ትመልሱት ነበረ። ይርዳው ጤናው ድምጻዊ ነው።
ከሰባት 3 መልሰዋል። 3 መልሰዋል። ወደ ፍቅሮች መጥቻለሁ። የትኛው ሳጥን ተመረጠ? ከጣራ በላይ እነዚህ 7 የሚጮሁ ነገሮች ፍቅሮች ሰዓታችሁን ተጠቀሙ። መድረክ ውስጥ መድረክ ይዘው ምናምን ወጣቱን እንትን የሚሉ ትችላለህ ምናምን የሚሉ ማድረግ ትችላለህ አነቃቂ። እሺ ከዛ እንደዚህ ይዘው ሳክስፎን ኖ ጥሩምባ ናይስ ሚናከስ ሰፈር ውስጥ ድመት ኖ ሚናከስ ናይስ እሺ መኪና ክላክስ ናይስ ከዛ ሰው ሆኖ እብድ ከጣራ በላይ አነቃቂዎች አንዳንዶቹ ከጣራ በላይ ይጮሃል። የትኛው ሳጥን ተመረጠ? መረብ። እነዚህ 7 የቀድሞ የብሔራዊ ቡድን ተጫዋቾች የኢትዮጵያ አጥቂያችን ማን? ሳላዲን ሰይድ። እሺ ስሙ ከፎቅ ጋር ምናምን የተያዘ ነገር ነው። ኃይሌ ይለፍ አዲስ ህንፃ ነበር አለፈ። ሌላ አሪፍ ቀጥሉ። እሺ ውይ ማሉን ሂድ ሞክር ግድ የለም ረጅሙ አርበኞቹ የዚህ ጨረርኩ ስማቸውን አተም እንደ ህንጻው እንዴ አሁን አዲስ ህንጻን ለመግለጽ ነው ስሙ ከፎቅ ጋር የሚያያዘው ያለው ያስኬዳል። አመድ ዱክሪንግ መጥራት ይችላል። በጣም ቀላል ነው። ምን ትለው ነበር? ተጫዋቾቹ ከጋምቤላ የመጣ ተጫዋች በጣም ይሾት ምናምን ረጅም እኔ ልግለጽ ብራዘር ግን ከቤንሻንጉል ነው መድ ከሰባት 2 መልሰዋል። ምንድን ነው ፍርቃስ? አይ ማለት እኔ በቤተሰብ ነው በዘምድና ነው የሚሰራው ብትል እኮ ምን አጠፋ? አንድ አባን የመለሱት ምክንያቱም አልፏል ወይ ምናምን ብሎ ራሱ ሲደናገጥ ሲወነባበድ አላየ። አጥቂያችንን መጀመሪያ አግኝተውታል። ነው ፕሊዝ ሻውን አበባው ቡጣቆ ምን ብለን የምንመልሰው? ይታይልሽ አበባው ቡጣቆ ምን ብለን እንደዚህ የሚያቆጠቁት ቢለኝ እጠራዋለሁ። ኧረ አንቺ ከሰባት 2 መልሰዋል። ያቆጠቁታል። ታብሌቷን ሊሸጣት እኮ ወዲያው አነሳት። የትኛው ሳጥን ተመረጠ? ተከተሉኝ። እነዚህ 7 ቲክቶከርን የሚያስጨንቁ ጉዳይ ነካ አድርግልኝ። ታፕ ኖ ነካ ታፕ አድርግልኝ። ቀይ ልብ ቅርጽ ምልክቱ እኮ ታፕ ላይክ አሪፍ እንትን ለብዙ ሰው አድርስልኝ። ሼር ጎበዝ እንትን ቅድም ያልኩት ነው። ታፕ መጀመሪያ አሁንም ሌላ ከሼር ውጪ ሌላ ከሼር ውጪ ሌላ ኮፒ ሊንክ ጎበዝ መወዛወዝ በደንብ አስረዳው። አግዙኝ ማለት የሆነ ሰው ተከተሉኝ። ፍርቃሶች ከሰባት 3 መልሰዋል። ታብሌቷን ወደ ቦታዋ መልሱ። ምንድን ነው የከበደ ግን ማስረዳት ዜዶ? የሰዓቱ ጉዳይ አይ ነው ማስረዳት ነው እንጂ ማስረዳት የከበደ ምን የሚለው ነበር? እርዳታ ምንድን ነው እርዳታ? ቲክቶከር ብዙ ጊዜ ቲክቶከሮች እርዳታ ይረዳሉ። እሺ አርበኞቹ የትኛው ሳጥን ተመረጠ? በሰንበት ቆንጆ ነው። እነዚህ 7 የሚከርሙ ነገሮች አገር ምናምን የሚጠብቅ አርበኛ አይደለም። በሌላ በተለያየ ወታደር የቆየ ነገር አሁን የሆነ አንዳንድ ነገሮች ቁሳቁሶች የቆዩ ነገር እሺ ለፈኝ ሁለት ተቃራኒ ጾታ ያላቸው ነገሮች እንትን የሚሉት ነገር ማለት ማግኔት አይደለም። ተቃራኒ ጾታ ወንድና ሴት በምን አንድ አረጉ ይባላል? በፍቅር በትዳር ራሱ ያኛው ፍቅር አመሰግናለሁ። እሺ የሚበላ ነገር ጥራጥሬ ምናምን ከሚለው እህል ዮሐንስ በምስጋና ነው ሰዓቱን የጨረሰው። ግድ የላችሁም ቶሎ ማን ያሸንፋል? የአሸናፊዎች ብቻ የመጀመሪያው ዙር ገንዘብ የሚያስገኘው ወንበር ላይ ተገኝተናል። አድዋዎቹ ወንበሩን ተቆጣጥረውታል። ዘራፍ
ተራራ አረጉት ወንበሩን ይኸው ባንዴ። ቲጂ ቀጣይ ሊመጣ ይችላል አይቀርም አይደለ? ዮኒሳ አቫንስ እንስጣቸው በሚለው ነው ቅድም ስሙ ራሱ ያስፈራል። አድዋ በደንብ ነው። አንድ ጥያቄ ወይም ዳሽሙላ እዚህ ላይ ይመጣል። ያ ጥያቄ ወይም ዳሽሙላ 3 መልሶች አሉት። እነዛ 3 መልሶች የራሳቸው የሆነ ገንዘብ መጠን አላቸው። አንደኛው 10,000፣ ሁለተኛው 5,000፣ ሶስተኛው 3,000 ብር። ታዲያ ዮኒ ለምንድን ነው ገንዘብ የሚያስገኘው ወንበርን የያዘው ካላችሁን ቅድሚያ ይሰጠዋል። በነጥብ አብላጫ ስላገኙ ማለት ነው። ዮኒ የጻፈው መልስ እኛ ከምንሰጣችሁ መልስ ውስጥ ካለ፣ ቲጂም ተመሳሳይ ነገር ከጻፍሽ፣ ቤዛም እንደዚሁ፣ ልጅ አዲስም ካደረገ በብዛታችሁ ልክ ተባዝቶ ገንዘቡ ወደ አድዋዎች ካዝና ይገባል ማለት ነው። አሁንም ቢሆን ዮኒ የጻፈው መልስ እዛ ውስጥ ካለ እና ልጅ አዲስ ብቻ ከጻፈው በሁለት ተባዝቶ ገንዘቡ ወደ አድዋዎች ይገባል። እናንተ ገንዘብ የምታገኙበት እድል ሊሆን የሚችለው ዮኒ የጻፈው መልስ እዚህ ውስጥ ከሌለ፣ ልጅ አዲስም የጻፈው መልስ እዚህ ውስጥ ከሌለና ከእናንተ መልሱ ከተገኘ ገንዘብ የማግኘት እድል ይኖራቸዋል። የሚያወዛግበው ነገር ምናልባት አንደኛውን መልስ ዮኒ ጽፎ ሁለተኛውን ቲጂ ብትጽፍም እንኳን ቅድሚያ የምንሰጠው ለዮኒ ነው። ምክንያቱም ገንዘብ የሚያስገኘውን ወንበር የተቆጣጠሩት እነሱ ስለሆኑ ማለት ነው። ግቢቶ ወጥቶ ዮኒዬ ወደዛ ዙርልኝ። ጥያቄው ምን ይላል? ደንደን የአገልግሎት ሂሳብ ለማን እንከፍላለን? የአገልግሎት ሂሳብ ለማን እንከፍላለን? የተሰጣችሁ ወረቀት ላይ በትልልቁ ወደ ጎን ጻፉት። የአገልግሎት ሂሳብ ለማን እንከፍላለን? ከሰረዛችሁ ከደለዛችሁ ከጀርባ ያለውን ንጹህ ቦታ መጠቀም ትችላላችሁ። የአገልግሎት ሂሳብ ለማን እንከፍላለን? ተጠቅማችሁ ለማን ትከፍላላችሁ? እኔ በነፃ ነው ማገለግል። የአገልግሎት ሂሳብ ለማን እንከፍላለን? አይምሯችሁ ላይ የመጣው መልስ ቀለል አድርጋችሁ ጻፉ። በትልልቁ የተሰጣችሁ ወረቀት ላይ ወደ ጎን የአገልግሎት ሂሳብ ለማን እንከፍላለን? ለካሜራው ያሳየውን መልስ ለኛ ማሳየ። ለታክሲ። እሺ ቲጂ ምን አልሽ? ለመንግስት። ቤዛስ? ለመብራት ኃይል። ጃዲስ? ለአስተናጋጅ። ለታክሲ፣ ለመንግስት፣ ለመብራት ኃይልና ለአስተናጋጅ። ዮኒ ወደ ቦታ ተመለሰ። እዛው ዙር። መልሱን አብረን የምናይ ይሆናል። ለአስተናጋጅ፣ ለካሸር፣ ለረዳት። ለአስተናጋጅ፣ ለካሸር፣ ለረዳት። ዮኒ ማን ያልኩ? ለታክሲ ረዳት አውሮፕላን ውስጥ የለም። የታክሲ ረዳት ሶስተኛው መልስ ነው። ቲጂ ለማን ያልሽው? ለመንግስት። በጣም አሪፍ። ቤዛስ? ለመብራት ኃይል። ለአስተናጋጅ። አስተናጋጅ አንደኛው መልስ ነበረ፣ ግን ቅድሚያ የምንሰጠው ለዮናስ ነው። ገንዘብ የሚያስገኘው ወንበርን የተቆጣጠረው ዮኒ ነው። ረዳት ታክሲ። በዚህም ምክንያት አድዋዎች 3,000 ብር አግኝተዋል። ዮኒን ወደ ቦታው ከመመለሳችን በፊት አንድ ሙዚቃ ጋብዘን 3,000 ብር አንድ ያሸነፍኩ በብሩ ልክ ነው። በብሩ የ3,000 ብር ሙዚቃ ብሩን እንይዝላል። ስቀመጥ ስነሳ ባዘን በትካዜ አልረሳም አለ ያሳለፍነው ጊዜ ያወጋነው ወግ ክፋት ደግነት አንዳንድ ጊዜ ደግሞ ጨዋታና ሳቅሽ አልረሳም አለኝ ተቀርጾ ካንጀቴ እንኳን አንቺ ቀርተሽ የፍቅር መቤቴ በቆምኩበት ቦታ ድቅን ይላል ፊቴ
እናመሰግናለን። አስጨናቂዎች የትኛው ሳጥን ተመረጠ? ልማዱ ነው። ልማድ። እነዚህ 7 ሱስ የሚያስይዙ ነገሮች ስልካችን ላይ የምንጠቀመው ቲክቶክ አጠቃላይ ሌላ ስሙ አጠቃላይ አፕሊኬሽን ምንድነው? የምን ሚዲያ ነው? ሰዓት የተጠቀምን ሰዓት። እሺ ጫወተው ጌም ምን ጌም? የስልክ ሌላ ስሙ እሺ ይቀር። ሰዓት በጣም ማለት ብራስ ይዘን እንትን የምንለው ቁማር። አሪፍ። መጠጥ። አሪፍ። ሄደን የምንገበየው ነገር ምን ገበየ እንላለን? አስጨናቂዎች ሊጨነቁ ነው። እንደ ዛሬም ስቅ ያላችሁ ቪዲዮ ጌምን ስተው ቁማርን መመለሳቸው አያስገርምም? ትምህርትን ስተው አገኛችሁ ሲመስላል። ከሰባት ሁለት ነገር እየተገለበጠ ይሁን አናቅም። ዘመናዎች ፍልቅልቅልቅ። አሁን የትኛው ሳጥን ተመረጠ? ከፊት እነዚህ 7 ኢትዮጵያን የመሩ መሪዎች በጣም ኃይለኛ ነው። አፄ ቴዎድሮስ ቁጡ ነው አይደለም? ቁጡ ነው። የቅርብ ጊዜ ቁጡ በጣም ወታደራዊ አለባበስ የሚለብስ ጓድ መንግስቱ ኃይለማርያም። ያሳይ። እሺ ጸጉሩ ሹርባ ይሰራ የነበረ ሚኒሊክ። አይደለም ራሱን ያጠፋው። ኦኬ እዛ ጋር ድምፅ ቴዎድሮስ። አፄ ቴዎድሮስ። ያሳይ። መላጣ ነው፣ ቀይ ነው። መለስ ዜናዊ። ያሳይ። አድዋ ላይ ተዋግቷል፣ መሪ ነበረ። የአድዋ መሪ አድዋ ሚኒሊክ። ያሳይ። እሺ ያሁኑ መሪያችን አብይ አህመድ። ያሳይ። እንዴት ላስረዳው? በያሳይ አሪፍ፣ በጣም አሪፍ። የ4 ኪሎ ቤተ መንግስት አካባቢ ልጆች ናቸው። የትኛው ከበዳችሁ? አፄ ኃይለ ሥላሴ። የሳይ ጃፕላስ ከ7 5 መልሰዋል። 2 መሪዎችን ነው ያጡት። ዋናውን አላጡም። ደስ የሚለው እሱን ብታጡ ከኔ በቃ ትጨነቃለህ ገና እያለ ነው ሲላም። የትኛው ሳጥን ተመረጠ? ቸብቸቦ። እነዚህ 7 አንጋፋ የድሮ ድምፃውያን በትዝታ የሚታወቀው ማህሙድ አህመድ። እሺ ጥላሁን ገሰሰ አይደለም? አረ ወይ ሚኒሊኮስ ናቸው። እሺ አሁን ያልከው ጥላሁን ገሰሰ ይለፋ አላውቅም። እሺ መስፈን ይቻላል። አረ ዘፈኑን አላውቅም። አረ በስመ አብ ምን ብዬ ላስረዳ ዘፈኑ? እሺ አዲስ አበባ ቤቴ አዲስ አበባ። አረ አንተ አለቀ እንዴ! አዲስ አበባ ቤቴ ልጅ ማይክ ሊድ ነበር። ማይክም ዘፍኖታል። የሚኒሊኮስ ናቸው ዘፈኑ። ናኦሚ ወይ ፌክ ሳቅ ትችላል። ኢዛና ተቀበል። ፌክ ሳቅ በጣም ያሳዝናል። ቆይ እኔ አልገባኝ። ብዙነሽ በቀለና ሂሩት በቀለ ነው የከበዳችሁ ዘፈኖች አይደለ? ቬሮኒካ ዳናና ሜላት ቀለመወርቅ ቢሆኑ ግን የፈጠነው እንቷል። ዘመኑ ነው ልልፈልግ ሩቅ ነው። በሌላ አትዩብኝ። በዘመናዎች ፀሐይ የወጣ ይመስላል። አስጨናቂዎች ከ7 2 መልሰዋል። ያሳዝናል በጣም። አረና ዝም ብለህ ደዳችሁ እንጂ ምን ይሉኛል ብለህ ደዳችሁ አሎኝ አወደዋለሁ ደዳችሁ አሎኝ አወደዋለሁ እሷ ነው ቢሉኝ የኔ ነው ብያለሁ ያነጋግራለህ በኔና አንተ መውደድ ያነጋግራለህ በኔና እሱ መውደድ ራስን ታቆም አወይ በሰው
ነሳ አለመህ ማን ያሸንፋል? የአሸናፊዎች ብቻ የመጀመሪያው ዙር ገንዘብ የሚያስገኘውን ወንበር ጥበቦች ተቆጣጥረውት 40 ሺህ ብር አፈፍ አድርጎ ወደ ሁለተኛው ዙር ሄደናል። ካዝናውን ሞላችሁት እኮ እነ አሉላም አሁን እድል አለ 40 ሺህ ብር የማግኘት ተመሳሳይ ነገር ነው የሚሄደው። ምናልባት እነ ቃል በደንብ ከወጠራችሁ ደግሞ ሪከርድ ሰብራላችሁ። በማን ያሸንፋል ታሪክ 80 ሺህ ብር ያገኘ ሰው የለም። 40 ሺውን ከደገማችሁ አሳድጉኝ ወስዳችሁ ቅድም ሌዲስ ፈርስት ብለን ከነ ጥበቦች የጀመርነው አሁን ከነ ፍቅር ነው ምን ጀምረው። ሳጥኑን ከመምረጣችሁ በፊት እኔ አነብላችኋለሁ። በጆሮ ይመችሽ፣ ቀንድ፣ ክፍልፋይ፣ አምፒሲሊን እና ዳር እስከ ዳር ናቸው። ፍቅሮች የትኛው ሳጥን ተመረጠ? በጆሮ ይሁን። እነዚህ 7 የሚደመጡ ነገሮች ዘፈን ሙሉ ሲሆን፣ ሙዚቃ ሙሉ ሲሆን፣ ዘፈን ሙሉ ሲሆን፣ አልበም ብዙ ሲሆን፣ ምን ሰማው ቤት ውስጥ እንደዚህ ያደርግ ሬዲዮ፣ ወሬ፣ ዜና፣ ሌላ ይለፈን ቤተክርስቲያን ቆመው ቅዳሴ ቆመው የሚያወሩት ምን ይባላል? የሚያስተምሩት እሺ በእግራችን ምን ሄደው ወክ ፍቅሮች ጥሩ ጅማሮ ነው። በእግራችን የምንሄደው ወክ ብሏል፣ ግን የምናዳምጠው ኮቴን ነው። ወክ አይደመጥም። ታብሌቱን ወደ ቦታው መልሱት። ደነገጡ። በቃ አንችላትም ቃልና በጣም ፍቅሮች ከ7 2 መልሰዋል። አላሙዲን ማን ነው? ጥበቦች የትኛው ሳጥን ተመረጠ? የሀብታም ሰጋያ ሳጥኑ ተቀየረ። የትኛው ሳጥን ተመረጠ? ቀንድ። እነዚህ 7 የምስራቅ አፍሪካ ሀገራት ጥበቦች ሰዓታችሁ ተጠቀሙ። እኛ ሀገርም አለ፣ ኢትዮጵያ ውስጥም አለ፣ ሌላ ክልሎችም ሌላ ላይም ደግሞ አለች። ዋለያ ቤት ሶማሌ፣ ሱዳን። እሺ የአፍሪካ ምስራቅ ማን ነው? ቀንድ። እሺ ይለፍ ብሌን የሚባል ዘፈን ያለበት ኤርትራ። እሺ ይለፍ። አሪፍ ነው። ጥበቦች ጂኦግራፊ ክላስን ይፎርፉ ነበር። የትኛው ነው የከበደው? ውሃን ላይ ያበ ያለ ሱዳን ላይ እኮ አገኘን በማለት አላረገው። ሶማሌ ነው ያለው። ሶማሊያ ነው ግን የሚለው ሶማሌ ነው ያለው። ሶማሌ ነው ያለው። ሶማሌ ልክ ነው። ኧረ እባክህ አትፎር እንትን በያና በላይ አንጣለ። ጥበቦች እንግዲህ የምስራቅ አፍሪካን ቀንድ ሀገራት ጠርተው 3 ነጥብ አግኝተዋል ከ7። ወደ ፍቅሮች እንመለሳለን። የትኛው ሳጥን ተመረጠ? ይመችሽ። እነዚህ 7 የሀገራችን ራፐሮች ከመርከብ ቦኒቷ ጋር የተፈነው ቴዲዮ፣ ሌላኛው ታቶ ያለበት ልጅ ማይክ፣ አሁን ከውጭ የመጣው የድሮ አሁን ከውጭ የመጣው አሁን እንደውም ኮንሰርት አቅርቧል። እሺ ለፈን። እሺ እንዲህ ጋቢ አድርጎ አስማሰ። እሺ አላ ይለፈን። ይሄም ይለፈን። ሴቶች የሚወዱት የሴቶቹ ክረሽ። በጣም አሪፍ ፍቅሮች ከ7 3 ራፐሮች ከበዷችሁ።
እሺ ከበደው ራፐር ከባድ። የትኛው ሳጥን ተመረጠ? ክፍልፋይ እነዚህ 7 የሚሰነጠቁ ነገሮች ልብ ምንጨፍርበት ዱላ ከዛ እቺ እንትን ያላት 7 ቁጥር ከስር ብረት ያለው ከዘራ ከዘራው በሌላ በባህል ይለፈን መሬት ምን በላው በረዶ ኧረ አይደለም ሸንኮራ ከዛ ቤት እንትን መዶሻ ምን ፈልጠው ከስር ያለው እንጨት ከዛ ወጥ የሚሆነው እንደ ሀብሀብ አይነቱ አሪፍ ጥበቦች ያልሰነጠቁት ነገር የለም። የትኛው ከበደው? ዱባ እንትን ነው 30 ሰከንድ ሸንኮራም አይስቶም ነበር ግን 30 ሰከንድ ሸንኮራም ልከረልጅ ምን እንደዚህ እንትን በረዶ ግን አይበላም አቆ እንደዚህ አባባሉ ነው። ለዚህ ነው አበረ እኛ ሸንኮራም በላ ተሰንጥቆልን እንደዚህ እንዴ ምን አይሸንኮራ ነው። በጣም አሪፍ። ከ7 ጥበቦች 4 መልሰዋል። ቲጂ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ድምፃዊት ትዕግስት። አቤት። የመጀመሪያው የስቱዲዮ ኤክስፒሪየንስሽን እስኪ አካፊ። እንዲህ ያልሽበት ቀን? የመጀመሪያ ለአልበም ስራ ነው። እሺ። ስቱዲዮ የገባሁት ያው በአጋጣሚ አልተሳካም። ቀጥታ ወደ አልበም ስራ ገብቼ መጀመሪያ አልበም ላይ ነው የገባሽው? አዎ የተወሰነ እንደዛ ብል ይቀለኛል። አልበም ስራ ላይ ነው የገባሁት። በግል የሙዚቃ ትምህርትም እየተማርኩ ከዛ አልበም ስራ ላይ ገባሁ። ያው ያስፈራ ነበር ግን ልክ እንደ ኦዲየንስ ፊት እንደምትዘፍነው ይከብድ ነበር። ስቱዲዮ ላይም ምንም ኤክስፒሪየንሱ ስለሌለ ትንሽ ከብዶኝ ነበር። ግን አሪፍ ስለነበረ እዛ አካባቢ ያለው ነገር አንተ እኮ አቀናባሪው ሳቁ ምናምን አልመጣም። ሰው መስታወቱ ድምፁ ብቻ ሳይሰማው እያለ እኔ ግራ ስለምን ራሱ ይሰማላ ሄድሴት ላይ ያደርጋል። አዎ እኔ ከዚህ ስቱዲዮ ሌላ ስቱዲዮ አላውቅም። ለዛ አሁን አሳውቅ ልቤውላችን ይለኛል ያላንቺ ኑሮ ምከብዶኛል ሰማይ ልዩ ነው ካንቺ ጋር ስከብቅሽ ቶሎ ነይ ነጋ። ሙዚቃ እንዴት ነው የጀመርሽው? ሙዚቃ ተማሪ ያለው ትምህርት ቤት ውስጥ ሞክር ነበር። ድራማ ሞክራለን። ያው የእንትን የለም እንደ ሚኒ ሚዲያ ግጥሞች ምናምን አቀርብ ነበር እንደዚህ ያልኩ። ከዛ ከትምህርት ቤት ነው የጀመረው። ከትምህርት ቤት ከልጅነት ጀምሮ የነበረ ነው ማለት ነው። ማንን ታደንቂያለሽ ከድምፃውያን? ከሴትም ይሁን ከሆነ ወይም እንደ ሮል ሞዴል የምትወስጃት? አስቴር አወቀን በጣም ነው የምወዳት። ኩኩ ሰብስቤ በቃ ብዙ ናቸው። ግን አስቱ የመጀመሪያዋ ናት። ምን አዲስ ነገር ይዘሽልን መጣሽ? ወይም ደግሞ የተለቀቀ ነገር ካለ በደንብ እስኪ ንገሪኝ። ያው ነጠላ ዜማዎች አሉኝ። ወደ 4 ነጠላ ዜማዎች አሉኝ። ግን ይበልጥ የታወቅኩበት አሁን ዓለም ብሬ የሚለው ጉራጌኛ የክስታኔ ጉራጌኛ በተለምዶ ሶዶ ጉራጌኛ። ሶዶ ጉራጌኛ እሱን የሰራሁት በጣም ተወዶልኛል፣ ተደምጦልኛል። በደንብ እይታ ውስጥ የሚገባውት በሱ ነው። የመጨረሻ 4ኛው ላይ ሀገረሰብ ዘፈኖችን ዘፍኛለሽ ማለት ነው? ሁለገብ አማርኛም ያው እቺኛው ጉራጌኛ በአማርኛ ተከሽና ግን ጉራጌኛ ዘፈን ሰራው ብለሽ ዝም ብዬ አልቅሽ። አረ ከባድ መስፈራ ጎሽዴ ቻውዴ የቸቻውዴ የድህም ትሆኖ የደህም ትወድጎይ በከተማ ሞልቶ ሸጋ አንተም ያማርክነ የዲሎጋ አንጀት ከመጣ ከወደድከኝ ጉርዛዘ ላክም ጎይ ሚስት አድርገኝ ሲሆንልኝማ ሲሳካ ነገሩ ሚስት ልታረግ ሲሰማ ሀገሩ አንተኔ ውሰድክ ያገባ አህለታ አቤት የኔ ደስታ ዓለም ብሬ ነይነ ዓለም ብሬ ነይነ ዓለም ብሬ ነይነ ዓለም ብሬ ነይነ ዓለም ብሬ ሴራሚክ ሆነ እንጂ ዳርጋው በዳሱ እንዲህ ነበር። በጣም አሪፍ። ስለዚህ አዲስ ምን እንጠብቃለን? ይሄ ሲንግል አለ። በአልበምም ከሆነ በአልበም ወደፊት አይቀርም። ያው ትንሽ
ፌል ባረገው አልበም ትንሽ ገና ልቦና ያልተጠገነም እሱ ላይ ትንሽ አሁን ነጠላዎች ላይ ነኝ ያለሁት። በጣም አሪፍ እንዴ ወደ አልበም ወደ ዮኒ ትንሽ ቆየት ብዬ እቀላቀላለሁ። በነጠላ እመጣለሁ። መልካም እድል በሚመጣው አልበም ሲንግልም ከዚህ በኋላ ለምትመጫቸው ሳጥኖች። አሁን ዋናው ገንዘብ የሚያስገኘው ወንበር ነው። ግድ ነው። አድዋዎች የትኛው ሳጥን ተመረጠ? እስቲ ቀመረን በል እስቲ እንቀምርኛም። እነዚህ 7 ምርጥ አቀናባሪዎች ህይወቱ አልፏል። እንደውም ጎበዝ ነው። ከነጋ ኤልያስ መልካ፣ ከዛ ደግሞ ይሄ ክልሱ ከኤልያስ ቀጥሎ የሚጠራው ክልሱ ከዳግማዊ ቀጥሎ አለፈው። እሺ ድሮ እኛን ሲያወዳድር ነበር። ጸጉሩ እንደዚህ ነበር። ሶፊ ጸርጻጊ ነው ሌላ ትልቅ ፍራንስ ትልቅ ያቀናባሪ። እሺ ብዙ ጊዜ ደቡብ ሙዚቃዎች ላይ እናውቀዋለን። የደቡብ ሙዚቃዎች በብዛት ሙዚቃ ላይ እሺ ቅድም የጠራው ከነ ኤልያስ መልካ ጋር አብሮ ያለው ሶፊ አሪፍ ምንም ችግር የለም። ልጅ አዲስ ብዙ አቀናባሪዎችን ክልሱ ሲል እንዴት አላወቅም? ምናል ሳሞራ ይበልህ አበጋዝ ክብረ ወርቁ ሺዮታ ለማለት አሪጋቶ እንልም በጃፓንኛ። ከ7 1 መልሰዋል አድዋዎች። ሴቶቹ መጠን የለም ብሬና ሴቶቹ የቀረችው 1 ሳጥን ናት። እነዚህ 7 ከምድር በታች የሚገኙ ነገሮች። ሴቶቹ ሰዓታችሁን ተጠቀሙ። መኪናዎች ምናምን ይነዱበታል። ያለሱ አይነት ነዳጅ፣ ፈንጂ፣ እንደሱ አይነት ድማሚት፣ አፋር ያለው እሳተ ገሞራ፣ ውሃ፣ ወይኔ ሶሪ፣ ቀለበት ምናምን እንሰራበት፣ ወርቅ። ሰው ሲሞት ከስር ሲሆን ምን ይሆናል? ከሞተ በኋላ ትቢያ አይደለም፣ እንደዛው ሲቀር አጥንቱ አልባ። እሺ ልክ እንደ ቅድም ወርቅ እንዳልሽው ሌላ ደግሞ አለ። አልማዝ። የሰው ልጅ ከንቱ እዚህ ጋር እንደጨፈርኩ አይደለም። ትቢያ ነው እንዴ? ማዕድን ሚኒስተር በደንብ ነው የምታውቁት እንዴ? ሴቶቹ ከ7 5 መልሰዋል። 5 ነገር የተገላበጠ ይመስላል። ነጥብ ልንነግራችሁ ነው። ሴቶቹ ቡም አድርገውታል። 13 ነጥብ። አድዋዎቹ 11 ነጥብ። ስለዚህ የነጥብ አብላጫውን ሴቶቹ ስላገኙ ገንዘብ የሚያስገኘውን ወንበር ተቆጣጥረውታል። ቲጂን ሞቅ አድርጋችሁ ወደ ወንበሩ ሸኙልኝ። ማን ያሸንፋል? የአሸናፊዎች ብቻ ሁለተኛው ዙር ገንዘብ የሚያስገኘው ሰዓት ላይ ደርሰናል። ነገር ተገላብጧል። ሴቶቹ ገንዘብ የሚያስገኘውን ወንበር ተቆጣጥረውታል። ብትን በሉባችሁ። እንደተመኘዋት አገኘኋት። ግን ቅድም እንደነገርኳችሁ ነው። መድገም አያስፈልግም። በጣም አሪፍ ቲጂ ወደ ዘፈኑ ይለናለሽ። ታዲያ ጥያቄው ምን ይላል? ቲጂ እንደተመኘቻት ታገኛት ይሆን? ሰው ምን መታኝ ሲል ይሰማል? ሰው ምን መታኝ ሲል ይሰማል? ምን ይመታችኋል? ለምን ትመታላችሁ? ሰው ምን መታኝ ሲል ይሰማል? የተሰጣችሁ ወረቀት ላይ በትልልቁ ጻፉት። እንደ ደብዳቤ አድራሻ ጫፏን እንዳታረጉት። ከሰረዛችሁ ከደለዛችሁ ከጀርባው ያለ ንጹህ ወረቀትን ተጠቀሙ። ሰው ምን መታኝ ሲል ይሰማል? ለካሜራው ያሳየሽውን መልስ ለኛም ማሳየን። እንቅፋት። ቤዛ ምን አልሽ? እንቅፋት። ዮናስ ብርድ። እሺ ልጅ አዲስ መጋኛ። ጠዋት ከፍተህ ስትወጣ አሪፍ። ቲጂ ወደ ቦታሽ ተመለሺ። እንቅፋት። ሰው ምን መታኝ ሲል ይሰማል? መልሱ ምን ይሆን? ብርድ፣ እንቅፋት፣ ምች።
ይሄ ተመለከ አሪፍ ተበላም እንዴ? ምንድን ነው ያልሽው? እንቅፋት ሁለተኛው መልስ ነው። ቤዛ እንቅፋት አሁንም ሁለተኛው መልስ ነው። ዮናስ ምንድን ነው ያልከው? ብርድ አንደኛው መልስ ነበረ። ግን ምን ያደርጋል? የሆነ ገንዘብ የሚያስገኘው ነበር አልተቆጣጠረም። ሳይንሳዊ መጠሪያው ምች ነው መጋኘት። ልክ ነበርክ ማለት ነው። ይሄ ብርድና ሙቀት ሲጋጭ ነው ያንተ አጋንንት ሲያላቅስ። ግን ገንዘብ የሚያስገኘውን ወንበር ሴቶቹ ስለተቆጣጠሩት እንቅፋት ያለው ዋጋ 5000 ብር ነው። 5 ሲባዛ በ2 10000 ብር ወደ ሴቶቹ ገብቷል። ዲጂን ሞቅ አድርጋችሁ እንደተመኘኋት አገኘኋት፣ እንደተመኘኋት አንድ ላይ ማን ያሸንፋል? የአሸናፊዎች ብቻ ወደ መጨረሻው ደርሰናል። በአዳዎቹና በሴቶቹ መካከል የተደረገው ብርቱ ፉክክር በእውነት ያጓጓና ያዝናና ነበረ። በዚህም ሴቶቹ በሁለተኛው ዙር ላይ ገንዘብ የሚያስገኘውን ወንበር በመቆጣጠር 10000 ብር ወደ ካዝናቸው አስገብተው አሸናፊ ሆነዋል። ዮኒ እንዴት ነው? እንኳን ደስ አላችሁ ነው። ቲጂአጂ 1042 070 ማን ያሸንፋል? የአሸናፊዎች ብቻ የዛሬው ይህን ይመስል ነበር። በነገራችን ላይ እዚህ መታደም፣ መወዳደር፣ ገንዘብ ማሸነፍ ከፈለጋችሁ ይሄው እዚች ጋር ባለችሁ ቁጥር ተመዝገቡ እንላለን። አብሬያችሁ የነበርኩት ናሆም በየነ ነኝ። ማን ያሸንፋል? የአሸናፊዎች ብቻ። ሁላችሁም በያላችሁበት ምችት ይበላችሁ። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።